መንፈቀ ሌሊት በሆነ ጊዜ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ነፍሱን ከሥጋው አዋህዶ ተነስቷል። 33 ዓመት በዚህ ዓለም እንደቆየ 33 ሰዓታትን ደግሞ ከነፍሳት ጋር በገነት ቆየ። ትንሣኤ የሰው ልጅ የማንነቱ ትርጉም ነው። ትንሣኤውን ለሴቶች የገለጠበት ምክንያት አለ። ከወይን ስካር እንደሚነሳ ስካሩን እንደለቀቀው ጎልማሳ እንዲሁ እግዚአብሔር ተነሳ። ባይነሳ ኑሮ መንፈስ ቅዱስን ባላከላቸው ነበር። መንፈስ ቅዱስ በመውረዱ መነሳቱን በመነሳቱ ኃይሉን ገለጠ፣ እግዚአብሔር መሆኑን ገለጠ። ክርስቶስ ተንሥአ እሙታን ስንል በአብይ ኃይል ወስልጣን በገናና ስልጣኑ ተነሳ የምንለው ይሄንን። ክርስቶስ ካልተነሳማ እኔስ በየቀኑ ምሞት በከንቱ ነው ነው። የነገስታትን ግርማ፣ ጦሩን፣ ሰይፉን፣ የፈላስፎችን መራቀቅ፣ የመናፍቃንን መደራጀት ሁሉ ያለፈችው ቤተክርስቲያን በትንሣኤው ኃይል ነው። በጣም የሚገርመው ጌታ የተነሳበት ዕለት ሴቶች ወደ መቃብር ከሄዱ በኋላ ጴጥሮስና ዮሐንስም ወደ መቃብር ሄደው ነበር አብረው እና በሩጫ ነው ሄዱት። በጣም እየሮጡ ነው ሄዱት። በእድሜ ስነግራችሁ ዮሐንስ 28 ዓመቱ ነው፣ ጴጥሮስ 58 ዓመቱ ነው። የበለጠ የሚሮጠው ማን ነው? ዮሐንስ። አብረው ሮጡ ወደ መቃብሩ። በእውነት ምን አይነት ወንድማማችነት ነው! ወደ ክርስቶስ መቃብር የሚሮጥ ጓደኛ፣ ና እንሩጥ የሚል ጓደኛ ይስጠላውላችሁ። አብረው ሮጠው ዮሐንስ እድሜው ወጣት ስለሆነ ቀድሞ መቃብሩ በር ላይ ደረሰ። ግን አልገባም። ቆሞ ጠበቀው። ማን? ጴጥሮስ ቆሞ ጠበቀው። ይሄ ማለት ነው? ጴጥሮስ የካደ የተከፋ ልቡ የተሰበረ ሰው ነው። ዮሐንስ ግን የጸና ሰው ነው። አላሸማቀቀውም። እሱ ግን ቆሞ ጠበቀው። ተያይዘው አሁን ደግሞ ጌታን ሲያየው ጌታ እኮ ነው ብሎ ነገረው ለጴጥሮስ። ጴጥሮስም እርቃኑን ነበርና ልብስ ለበሰ ይላል። ወደ ማን ሊጠጋ? ወደ ማን ሊሄድ? ወደ ክርስቶስ። ልብስ ለበሰ፣ ታጠቀ። ከዛ ዘሎ ባህር ውስጥ ተወረወረ፣ እየዋኘ ሄደ። የሚገርማችሁ ጀልባ ያለችው ዛጋ ነው፣ ክርስቶስ ያለው እዚህ ጋር ነው። ጀልባዋ እዚህ ድረስ እስክትመጣ መታገስ አልቻለም ጴጥሮስ። ወርዶ እየዋኘ ደረሰ። ሌሎቹ እንደርሳለን ብለው ነው፣ እሱ ግን አልቻለም። ይወደዋላ ክርስቶስን። ስለዚህ እየዋኘ ሄደ። ጴጥሮስ እየዋኘ ወደ ጌታ ደረሰ። በጣም የሚገርመው ክርስቶስ መጨረሻ ላይ ጴጥሮስን አናገረው። ያናገረበት ቦታ በጣም ልብ የሚነካ ነው። ጴጥሮስ ጌታውን የካደው የት ነበር? እሳት እየሞቀ የካደውን ጴጥሮስ እሳት አጠገብ አገኘው ጌታ። ድጋሚ ማለት ነው። አላውቀውም ባለበት ቦታ አውቃለሁ እንዲለው እድል ሰጠው። ስለዚህ ጠየቀው፣ የዮና ልጅ ስምዖን ሆይ ከሁሉ ይልቅ ትወደኛለህ አለው። ቅዱስ ጴጥሮስ እወድሃለሁ ማለት ፈራ። ይገርማቸው። እወድሃለሁ ብሎ ደግሞ ምን ሊመጣበት? ስለዚህ ጌታ ሆይ እንደምወድህ አንተ ታውቃለህ። በጎቼን አሰማራ፣ ግልገሎቼን አሰማራ፣ ጠቦቶቼን ጠብቃል። ትንሣኤው ወቅት ሌላው ያሳየን ነገር ትህትናውን ነው። በሕይወት ዘመን ሁሉ የትህትናን በመሰረቱ ትህትና የሚለው ቃል ለእግዚአብሔር እንጂ ለሰው ሁሉ የሚሆን አይደለም። ምክንያቱም እኛ ትሁት ብንሆን ራሳችንን ማወቅ ነው። ለምሳሌ አንድ ሰው እኔ አፈር ነኝ ትቢያ ነኝ ቢል በጣም ትሁት ነው ይባላል። ግን እንደው ቴክኒካሊ ሰው አፈር ነው። ስለዚህ ትህትና ማለት ሰው ራሱን ሲያውቅ ነው ይባላል። በትክክል ማን መሆኑን ስታውቅ ለአንተ ትህትና ነው። ለእግዚአብሔር ግን ልዑል አምላክ የከበረው አምላክ ሰው መሆኑ ዝቅ ማለቱ ትህትና ተብሎ ይነገራል። ለእኛ ግን ራሳችንን ማወቃችን ራሱ እንደ ትህትና ይቆጠራልና ክርስቶስ በትህትና ነው ልደቱም ትንሣኤው። ሲወለድ በሌሊት ነው። ማንም እልል ብላችሁ ወጣችሁ ነጭ ለብሳችሁ ተቀበሉኝ ሳይል ማንም ሳያው ነው የተወለደው። በበረት ውስጥ ነው የተወለደው። በቤተ መንግስትም ቢወለድ ለሱ ክብር አይደለም፣ ግን በበረት ውስጥ ነው የተወለደው። ሲነሳም መለከት ሳያስነፋ ነጋሪት ሳያስጎስም በትህትና ነው የተነሳው። ሁለተኛው ክርስቶስ ሲወለድም ሲነሳም የተፈጠሩ ነገሮች ምንድናቸው? ሲወለድ እንግዲህ ዮሴፍ የተባለ ሰው ጻድቁ ማለት ነው ድንግል ማርያምን ይዞ በጸነሰች ጊዜ መልአክ ተነግሮት አትፍራ ለመውሰድ ድንግል ማርያም ተብሎ ከቤቱ አኖራት። ከዛም በሕዝብ ቆጠራ ጊዜ ነው እንግዲህ የተወለደው ክርስቶስ። ክርስቶስ ሲቀበርም እውነት ለመናገር ዮሴፍ የሚባል ሰው ነበር። ተመሳሳይ ነው። ሲወለድ ዮሴፍ ነበረ ሳይፈራ ድንግል ማርያምን የወሰዳት። ሲቀበር ደግሞ ሳይፈራ ዮሴፍ በራሱ ቦታ ዮሴፍ ዛርማቲያ የተባለ ሰው በራሱ ቤት ቀበረው ማለት ነው።
በራሱ አዲስ መቃብር ውስጥ አወላለዱና ከሞት መነሳቱም ተመሳሳይ ነው። ክርስቶስ በተቀበረ ጊዜ አይሁድ መቃብሩን በትልቅ ድንጋይ ዘግተውት ነበር። ምንድነው ያሉት? እነሳለሁ ብሎ ተናግሯልና ዮሐንስ ተከፊቱ እንዳይበልጥ ይዘጋ ብለው ጲላጦስ ጋር አስፈቅደው በትልቅ ድንጋይ አስዘጉት፣ በማህተም አስመቱት። ከዛ ወታደር ሁሉ አቆሙ ይላል። እና እውነት ለመናገር ከሞት ከመነሳትና ድንጋይ ከማንከባለል የቱ ነው የሚከብደው? ክርስቶስ ከሞት መነሳት ከቻለ ያን ድንጋይ ዞር በል ቢለው ይሄዳል። ግን ውስጣቸው ፍርሃትም ስላለ ያን ድንጋይ አዘጉት። የሚገርመው ግን ክርስቶስ መቃብሩን ሳይፈነቅል ድንጋዩን ሳንከባልል ከታተመው መቃብር ነው የወጣው። በኋላ ድንጋዩን መላእክት የከፈቱት ሴቶች ገብተው እንዲያዩ ነው እንጂ ክርስቶስ መቃብር ሳይከፈትለት ነው የወጣው።